ባልሽን ለመመለስ እንደዛ ማድረግ አልነበረብሽ በጭራሽ ማለት ነው። የሆነ ዴንጀር የሆነ እንትን ነው መንገድ ነው የተጓዝሽው አንቺ። ቀይ መስመር የሚባል ነገር አለው የሰው ልጅ፣ የትኛውም ሰው ላይ ቀይ መስመር የተባለ ነገር አለው። ያን ቀይ መስመር ነው ያለፍሽው ሩታ። ምኑ ጋር ነው ቀይ መስመር ያለፍሽው? ቪዲዮ ቀርጻሽ ያለት ጠይቄሽ ነበር ካስታወሽ፣ በውስጥ ብዙ ብዬሻለሁ። እሱን አውርቼ ተመልሼ የሆነ ነገር አድርገሽ ከሆነ ልክ አይደለም ዋሸሽ። ለምን አስፈለገ መዋሸት? ለእያንዳንዱ ሰው ዞረሽ ማሳየት ውርደትሽና ውድቀትሽን ነው የሚያሳየው። እዚህ ጋር ወረድሽ። ይሄ ትዳር ዋጋ የተከፈለበት ትዳር ነው። በእናንተ እኛ ብዙ ሆነናል፣ ቤተሰቦች ሙሉ ማለት ነው። ታውቂያለሽ። ይሄንን ደግሞ ብዙ ነገር ሆነናል በእናንተ ፍቅር ምክንያት ብዙ ነገር ደርሶብናል። ግን ምን አለን? ምንም አላልን። ምንም። ለምን? ባልና ሚስት መሃል መግባት ከባድ ስለሆነ ዋጋ ስለሚያስከፍል የሚቀረው የገባው ሰው ስለሆነ ለዛ ነው ዝም ያልነው። ዳኒ የሚባለው ሰው ደግሞ ምን እንደሆነ አላማው አልገባኝም። ለምን እንደሆነ አላውቅም። መሃል ሰፋሪ ሆነ። መሃል ሰፋሪ ማለት ከዛም የማይሆን መሃል ሰፋሪ ይባላል። እሱ መሃል ሰፋሪ ሆነ። ለይልን። ወንድ ልጅ ነህ አንተ አይደል? የወንድ ልጅ ስሜትን ይገባሃል። ምን ያህል ወንድ ልጅ ማንነቱ ሲነጠቅበት አይወድም። ይገባሃል፣ ታውቃለህ። ወንድ ስለሆንክ ማብራራት አይጠበቅብኝም። ማናችሁም ከእንግዲህ እንድትጮቱበት አልፈልግም። አብርሽ ላይ ሄርሜላም ሆንሽ ሩታም ሆንሽ ማለት ነው። ልቀቁት በቃ ልጁ። ወንድ የሌለ እስከሚመስል ድረስ ለምንድን ነው የምትፋጁበት? የፉክክር ቤት ሳይዘጋ አደረ ይባላል። እናንተ አሁን የፉክክር እኔ አሸንፋለሁ ነው የተያያዛችሁት። በሷና በጓደኞቹ ምክንያት ነው ብዙ ነገር እየተፈጠረ በቀል ወልዶ ዛሬ ላይ እንደዚህ አድጎ አቅሉን ያሳተው። መጥፎ ነገር ሳይ መጥፎ ነው ማለት ግዴታዬ ነው። ሲጀመር መጥፎ ነገር ነው ያደረግሽው። አሁን አብርሽን አጥተሽዋል። እኔ ልንገርሽ፣ በገዛ እጅሽ አጥተሽዋል። ቀዩን መስመር አለፍሽ። አብርሽ ሲያወራ በነገራችን ላይ ከኛ ቤት ለየት ያለ ልጅ ነው እሱ። አብርሽ ሲያወራ ወይስ ሲጮህ ምናምን ኖርማል ነው። ዝም ያለ ቀን ግን ፍሪ። ዝም አለ ማለት አብርሽን ፍሪው በቃ። ለምን? የሆነ ነገር አለ ማለት ነው ውስጡ ላይ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ሰላም ስትሆኑ ነው ምንም ነገር ማድረግ የምትችሉት። ጾም ረመዳን እንዴት እያደረጋችሁ ነው? እኛ አለን እግዚአብሔር ይመስገን። ዛሬ ከፍቶኝ ነው የመጣሁት። ይሄ እንደሚፈጠር ታውቂ ነበር እንዳትሉኝ። ምክንያቱም እኛ እንደዚህ ነን እንደዛ ነን ማለት አንችልም። ምክንያቱም ይሄ ከቤቱ የሆነ እንትን ነው። ታውቃላችሁ፣ ብዙ ነገር ብላችሁኛል። አንዳንዶቻችሁ ነገሮች ለምን እንደማይገባችሁ ባይገባኝም ሰውን ልጅ እንትን ለማለት ለመረዳት ቸግራችኋል ብዬ አስባለሁ። እኔ የማይበት የራሴ አንግል አለኝ። ምንድነው የማይበት? ህይወት ብዙ አስተምራኛለች። በጣም ብዙ ነገር ካስተማረችኝ አንፃር ለሴት ልጅ ያለኝ እንትን ይለያል እና ብዙ አይነት ነገር ፕራይቬሲ የሆኑት ነገሮችን አውጥቼ መናገር አልፈልግም። ግን ለምንድነው እንዲህ የምሆንበት ምክንያት የራሴ ምክንያት አለኝ። እናንተ ደግሞ ያንን ልትረዱኝም የሆነ እንትን ልትሉም አችሉም፣ ወይ ደግሞ ንፋስ ከነፈሰበት መንፈስ አልችልም። የራሴ አቋምና የራሴ የሆነ ነገር አለኝ። ግን ነገሮች ባሰባችሁበት ትቶ ባላሰባችሁበት የሚሄድበት አቅጣጫ ነው ያለው። ምንድነው ዛሬ ማውራት ያለብኝ አንዳንድ ነገሮች ለእናንተም መልስ ይሆናል ብዬ ያሰብኩትን አወራለሁኝ። መናገር አልፈለኩም ነበር ግን ማውራት አለብኝ ታስበው እና ምንድነው ሩታን በተመለከተ ሳወራ አሁን ላይ ትልቅ ጥፋት አጥፍታለች። ጥፋት ሲሆን ነው ጥፋት ማለት አለብኝ። ጥፋት ካልሆነ አይደለችም። እሷን የተረዳሁበት መንገድ ነበረ እና ግን አሁን ትልቅ ጥፋት ሰራች። በጣም ትልቅ ጥፋት ነው፣ ስህተት ነው የሰራችው።
ያ ነገር ስልኳ ዝግ ስለሆነብኝ ነው በአካል እስኪሄድ ድረስ በአካል ሄጄ ማውራቴ አይቀርም። አውርቻታለሁ። ከዚህ በፊትም ብዙ ነገሮችን ብላኝ ነገሮች የተቀለበሱበት ሁኔታ አለ። ለምን እንደዚህ እንዳደረገች ለምን እንደዚህ እንደሆነ አላቅም። ተናግሬ ነበረ። የሆነ ነገር ከእንግዲህ ካደረገች ከኔ ጋር ነው ጥሏ ብዬ ነበረ ለመመለስ። እሱም ቢሆንም ያደረገችው ነገሩን ግን በዚህ መልኩ አይደለም። አሁን አብርሽ ያ የድሮ አብርሽ አይደለም ማለት ፍቅሩ የነበረው ውስጡ ላይ ለሷ የሚያስበው የሚጨነቅላት የነበረው ሰው አይደለም። ለምን እንዲህ ያልሽ ካላችሁኝ ደግሞ የሄደችበት መንገድ ጥሩ ስላልሆነ፣ ወንድ ልጅ ደግሞ በዚህ ልክ ስትጫኑት ደስ አይለውም። ወንድ ልጅ ማሸነፍ የሚቻለው በፍቅር ነው። ሴት ልጅ ጥበበኛ ሴት ቤቷን ትሰራለች ይላል ቃሉ ራሱ። ይሄ ማለት ምን እንደሆነ ታውቃላችሁ ቤተሰብ? በጥበብና በማስተዋል እና ነገሮችን ጥንቃቄ በተሞሉበት መንገድ ነው ወንድ ልጅ ወደ ቤቱ ሊመለስ ወይም ፍቅሩን ሊያድስ የሚችለው እንጂ እልህ በመጋባት ወይም ደግሞ የሆነ ነገር ስላደረገች ወይ የሆነ ነገር ስለተፈጠረ ወንድ ልጅ አይመለስም። የባሰ እልህ ነው የሚይዘው። የባሰ ለሷ የነበረውን ቦታ ነው የሚያጣው እና አሁንም እንደዛ ነው የተፈጠረው። ሩታ ላይ በጣም ነው ያዘንኩት። ማለት ከዚህ በፊት ብዙ ነገር ተሞክሯል፣ ብዙ ነገር ተብሏል፣ ቤተሰብ ብዙ ለፍቷል። ይሄ ግን ለምንድን ነው ይሄ ያደረገው? የሚገባችሁ ላይፍ ያያችሁ ህይወትን በደንብ ያያችሁ ሰዎች ይገባችኋል። የምናገረው ንግግር ትረዱኛላችሁ። ሜቢ ህይወትን ያላያችሁ ሰዎች፣ ትዳር ላይ ያላሳለፋችሁ ሰዎች አላውቅም፣ በሆነ መንገድ ልትረዱ ትችላላችሁ። ግን እኔ እውነታውን ከማውራት ወደ ኋላ አልልም። ለሩታ እንዲያልሽ ሩታ ምንድነው እሷ ላይ እንደዚህ ያርግሽው እንደዚህ ሆንሽው ትክክል አይደለም የምታወሪው፣ ዝም ብለሽ ነው ለሷ የሆነ ነገር ስለተባልሽ ነው። ኖ በጭራሽ እንደዛ አይደለም። እኔ ካሳለፍኩት ህይወት አንጻር ሴት ልጅ ስትጎዳ ማየት ስለማልችል ብቻ ለዛ ነው ይሄንን ያደረኩት። እና አንዳንዴ የባል እህት ሲባል ክፉ ነው ተብሎ ነው የሚታሰበው። እኔም የደረሰብኝ ነገር አለ። ያንን ህይወት ሩታ ላይ እንዲደገም አልፈልግምና እህት የባል እህት ሳይሆን እህት ሆኜ ነው መቅረብ የፈለኩት ሩታ። የሆንኩትም እንደዛው ነው። እህት ስትፈልግ እህት መሆን ነው የፈለኩት። ግን አሁን ላይ ግን ይሄ አሁን ቪዲዮ ያስኩኝ ባለችው ነገር አየሁትኝ፣ እያየሁ ነው ሰሞኑን። ደስ አላለኝ በጭራሽ። የትኛውን መንገድ ተጠቅማ ሴት ልጅ ባሏን ለመመለስ ልትታገል ትችላለች? አብርሽን ስጫነው ነበረ፣ ከጎኑ ነበርኩ። የሆነ በቃ ብዙ ነገሮችን እሱ ላይ ስጫን ነበር። ለምን ወንድ ልጅ ነው ይችላል ይወጣል ብዬ ስለማስብ። ሴት ልጅ ደግሞ አንድ የሆነ ነገር ውስጥ ከገባች ቅስሟ ይሰበራል። ልጅ ከመጣ ብዙ ነገር በማሰብ እኔ አንድ ነገር ላይ በነገራችን ላይ አንድ ነገር ላይ አይደለም ፎከስ የማደርገው ብዙ ቦታዎችን አያለሁ። ከዛ አንፃር ነው ይሄንን ያደረኩት። ግን ቪዲዮ ይዘሽ ማስፈራራትሽ ትልቅ ስህተት፣ በጣም ትልቅ የወረደ ስህተት። ባልሽን ለመመለስ እንደዛ ማድረግ አልነበረብሽ በጭራሽ ማለት ነው። የሆነ ዴንጀር የሆነ እንትን ነው መንገድ ነው የተጓዝሽው አንቺ። ቀይ መስመር የሚባል ነገር አለው የሰው ልጅ፣ የትኛውም ሰው ላይ ቀይ መስመር የተባለ ነገር አለው። ያን ቀይ መስመር ነው ያለፍሽው ሩታ። ምኑ ጋር ነው ቀይ መስመር ያለፍሽው? ቪዲዮ ቀርጻሽ ያለት ጠይቄሽ ነበር ካስታወሽ፣ በውስጥ ብዙ ብዬሻለሁ። እሱን አውርቼ ተመልሼ የሆነ ነገር አድርገሽ ከሆነ ልክ አይደለም ብዬ ብዙ ነገር አውርቼሻለሁ። ታውቂያለሽ እንዳወራውሽ። ሚዲያ ላይ ስላወራው አይደለም፣ መጀመሪያ ብዙ ተጉዤ ነው ከዛ ሚዲያ ላይ የምመጣው እኔ በነገራችን ላይ። እና አውርቼሽ ግን በጭራሽ ነው ያልሽኝ፣ ዋሸሽኝ። ለምን አስፈለገ መዋሸቱ? ማለት እኔ በምትፈልጊኝ ሰዓት አልነበርኩም። ለምን መዋሸት አስፈለገ? ሲቀጥል ደግሞ የአንቺ ማየት ኖርማል፣ አንቺ ብላክሜል ለመስራት እሱን ባላሰብሽው ጭራሽ ባላሰብሽው አልፈሽ ተርፈሽ ከዛ በፊት ሰጣ ገባ ውስጥ የገባ ሰው ከሱ ጋራ
ተባብረሽ ለሱ አሳይተሽ ቪዲዮ ምን ማለት ነው ይሄ? በእርግጥ በነገራችን ላይ ከዚህ በፊት ሜቢ አላቅም፣ ሰዎች ሰምታችሁ ከሆነ አላቅም፣ እዚህ አልነበርኩም ውጪ እያለሁኝ የሆነች ልጅ ስትናገር ነበረ። ምንድነው ፌስቡክ ላይ ነው ያየሁት። እንድችው የምታምነው ባሏ አብረው እየተዝናኑ ራቁቷን ፎቶ እንትን አላት። ከዛ ተለያዩ። ያን ፎቶ በትንብሻለሁ ምናምን አላት። ከዛ ሚዲያ ላይ ለቀቀው። ማን አፈረ? በጭራሽ እሷ አታፍርም። ታስታውሳላችሁ ብዬ አስባለሁ ያያችሁ ሰዎች ፌስቡክ ላይ ማለት ነው። በጭራሽ እሷ አታፍርም። ያፈረው ግን እሱ ነው። ለምን አትሉኝም? እቺ ሴት ማግጣ አይደለም ወይ ደግሞ ከሆነ ሰው ጋር ይዟት አይደለም ያንን ቪዲዮ የለቀቀው፣ ከራሱ ጋር ነው። ካገባት ሚስቱ ከ80 የልጁ እናት ከሆነች ሴት ጋር ነው ይሄንን አድርጎ የለቀቀው። እና አያሳፍርም። ወጣ ተናገረች በኮንፊደንስ ልቀቀው ብላ ማለት ነው። ልክ ናት። ገባችሁ? እና አሁንም አብርሽ ላይም አንቺ ቪዲዮ ይዘሽ ለአልፈሽ ተርፈሽ ያንቺ ሳይገርም ለዳኒ አሳይተሽ ሄደሽ ለሄርሜላ ማሳየት፣ ለእያንዳንዱ ሰው ዞረሽ ማሳየት ውርደትሽና ውድቀትሽን ነው የሚያሳየው። እዚህ ጋር ወረድሽ። በጣም ማከብርሽ እምሳሳልሽ በቃ ከቤተሰባችን ይሄ ትዳር ዋጋ የተከፈለበት ትዳር ነው። በእናንተ እኛ ብዙ ሆነናል፣ ቤተሰቦች ሙሉ ማለት ነው። ታውቂያለሽ። ይሄንን ደግሞ ብዙ ነገር ሆነናል በእናንተ ፍቅር ምክንያት ብዙ ነገር ደርሶብናል። ግን ምን አለን? ምንም አላልን። ምንም። ለምን? ባልና ሚስት መሃል መግባት ከባድ ስለሆነ ዋጋ ስለሚያስከፍል የሚቀረው የገባው ሰው ስለሆነ ለዛ ነው ዝም ያልነው። ምንም አላልን። ይሄንንም ታውቂያለሽ። እና አሁን ዛሬ ላይ አንቺ የተጓሽበት መንገድ በጣም እየዘቀጠ ነው። በቃ እምነቴ ነው የሰበርሽው። የሆነ በቃ ወንድሜ በሚያደርገው ስራ ኮንፊደንስ ኖሮኝ አላወራም፣ በየትኛው ሞራል እያልኩ አወራል ነበር። አሁን ደግሞ በሷ ስራ ነው እንደዚህ መሆነው። ተቀብለንሻል፣ ወደንሻል፣ ካንቺ ውጭ ሴት ብለናል። ፍቅር አልጎደለሽም ከኛ። አሁንም የባለህት መሆን አልፈልግም እውነት ለመናገር ወይ የባለህት ሳይሆን እንደ ባለህት እንደኔ የባለህት ተብሎ እንዲወራ ነው ፈልገው ወይ ደግሞ መሆን ነው ፈልገው። ግን አሁን ሶሪ ቤተሰብ ይሄንን ስል ስለከፋኝ ነው እንደዚህ ምላችሁ ማለት ነው። እና ያደረግሽው ነገር ልክ አይደለም። በጭራሽ ልደግፈው በጭራሽ አልችልም። መጥፎ ነገር ሳይ መጥፎ ነው ማለት ግዴታዬ ነው። ሲጀመር መጥፎ ነገር ነው ያደረግሽው። አሁን አብርሽን አጥተሽዋል። እኔ ልንገርሽ፣ በገዛ እጅሽ አጥተሽዋል። አሁን አንቺ የመለሽው መስሎሽ ወደ ቤት ያኔ ነበር አንቺ የመለሽው። ውስጡ ላይ የነበርሽው ያኔ ነበር። አጥተሽዋል። አሁን ወረዲ ለምን እንዳጣሽው ታውቂያለሽ? በራስሽ ስራ በማይሆን ስራሽ አጥተሽዋል። ስታሳርጭ ስሪው ምንም አላልንም። የሆነ ነገር ሲሆን ምንም አላልንም። ቀልድ ነው ስትይ ምንም አላልንም። ለምን? ፍቅር አለ በሚል። አሁን ግን አጣሽው። ቀዩን መስመር አለፍሽ። አብርሽ ሲያወራ በነገራችን ላይ ከኛ ቤት ለየት ያለ ልጅ ነው እሱ። አብርሽ ሲያወራ ወይስ ሲጮህ ምናምን ኖርማል ነው። ዝም ያለ ቀን ግን ፍሪ። ዝም አለ ማለት አብርሽን ፍሪው በቃ። ለምን? የሆነ ነገር አለ ማለት ነው ውስጡ ላይ። ምክንያቱም ማድረግ የሌለብሽን ነገር አድርገሻል። ለሱ አይደለም በእናንተ ምክንያት ስንት አንገታችንን ደፍተናል። ቤተሰብ ምንም አላልንም። ለምን እንዳላደረኩት ለምን እንዳላልኩ ታውቂያለሽ? የተጎዳሽ ሴት ነሽ። ብዙ ያሳለፍሽ ሴት ነሽ። አውቀዋለሁ። ህመምሽ ህመሜ ነው ብዬ ነው ስለተረዳውሽ ነው። አሁን ግን ቀዩ መስመር ነው ያለፍሽው። ከእንግዲህ ግን አሁን ለሚሆነው ነገር የሆነ ነገር ቢያደርግ ምናምን እኔ ላንቺ ብዬ መከራከር አልችልም። ከሱ ጋራ በጭራሽ አልከራከርም። ለምን? ማድረግ የሌለብሽን ነገር ነው ያደረግሽው።
እና ያም ሆነ ይህ ቤተሰብ ምን እንደሆነ ታውቃላችሁ። አሁን አብርሽን አጥተዋለች። እውነት ለመናገር ለምን እንዳላካችሁ ታውቃላችሁ? ፍቅሩን እንዲጨርስ ነው ያደረገችው። እና በቃ ሄርሜላንም አልደግፍም። ሄርሜላ ጋር ሁን እንደዚህ ምናምን በጭራሽ አይደለም። ሄርሜላን ወድጃት አላውቅም፣ አሁንም አልወዳትም። ምንም ትስራ፣ ግን ሄርሜላን ትክክል ናት ብዬ ልመጣ አልችልም። ለምን አትሉኝም? ነግሬያቸዋለሁ። ብዙ ነገር ማለት ነው። ከዚህ በፊት ብዙ አውርተናል፣ ብዙ ተባብለናል። በሷና በጓደኞቹ ምክንያት ነው ብዙ ነገር እየተፈጠረ በቀልን በቀል ወልዶ ዛሬ ላይ እንደዚህ አድጎ አቅሉን ያሳተው በቀል አድጎ ነው። በነገራችን ላይ ይሄንን የፈጠረው በሷ ምክንያት ነው። ስለምታነባ አሁን ሜንሽን ያደረጋችሁልኝ ሰዎች አላችሁ በውስጥ መስመር ቪዲዮዋን ማለት ነው። የትላንትና የለቀቀችውን ቪዲዮ ከሀብርሽ ጋር የተሰራው ቪዲዮም ይደርሰኛል። ቤተሰብ በጣም ቢዚ ካልሆንኩ በስተቀር አየዋለሁ ሜንሽን የተደረገልኝን። በጣም ቢዚ ስሆን ግን አላየውም አንዳንዴ። እና ሜንሽን ያደረጋችሁልኝ ሰዎች ሩታም እኮ በሰዓቱ አልቅሳ ነበር የመጣችው አይደል እንዴ? አልቅሳ በቃ ፍቅሯ በጣም ገልጻ ምናምን ነው የመጣችው። ዛሬ ላይ የደረሰበትን ተመልከቱ። አሁን እሷ ሄርሜላ ስላለቀሰች ሊደንቀኝ ነው? አይደንቀኝም በጭራሽ። ሴት ልጅ ናት፣ ልክ ነው። ለሴት ልጅ ማዘን አለብኝ፣ ልክ ነው። ግን የራስሽን ህይወት ኑሪ ነው ያልኩት እኔ። ሄርሜላም ብትሆን የራሷን ህይወት ትኑር ነው ያልኩት። አሁን ደግሞ በቀደም ለታ አይታችሁታል። እዩ የሚባል ጠርቶኝ ምን እንዳለኝ ሰምታችኋል። ማናችሁም ከእንግዲህ እንድትጮቱበት አልፈልግም አብርሽ ላይ። ሄርሜላም ሆንሽ ሩታም ሆንሽ ማለት ነው። ልቀቁት በቃ ልጁ። ወንድ የሌለ እስከሚመስል ድረስ ለምንድን ነው የምትፋጁበት? የፉክክር ቤት ሳይዘጋ አደረ ይባላል። እናንተ አሁን የፉክክር እኔ አሸንፋለሁ ነው የተያያዛችሁት። ይቅርባችሁ። እኔ አሸንፋለሁ ይቅርባችሁ። አሸንፋችሁ በድን መያዝ ምንም አያረግላችሁም ሲጀመር። እና ሲቀጥል ሄርሜላ አሁን እያለች ነው። በሰዓቱ ሩታ ማልቀሳ ነበር። የዛሬዋ ሩታ ሳትሆን በፊት ማለት ነው። ብዙ ነገር ተፈጥሮ ነበር። ብዙ ነገር አልፏል። ብዙ ነገር አይተናል። አሁንም ሄርሜላ አይደንቀኝም እንደዛ ብትሆን። ይብስ ከህይወት ወጥተሽ የራስሽን ህይወት ብትኖሪ ይላል። እንደዚህ ስመክርሽ የራስሽን ህይወት አሉ ብዙ ሞክሪ በቃ። እንደዛ ነው እኔ የምልሽ። አሁን ዙሪያቸው ላይ አንዱ ወጣ ሲባል አንዱ ወጣ ሲባል አንዱ። ዳኒ የሚባለው ሰው ደግሞ ምን እንደሆነ አላማው አልገባኝም። ለምን እንደሆነ አላውቅም። መሀል ሰፋሪ ሆነ። መሀል ሰፋሪ ማለት ከዛም የማይሆን መሀል ሰፋሪ ይባላል። እሱ መሀል ሰፋሪ ሆነ። ለይልን አንተ ለይልን። ወንድ ልጅ ነህ አንተ አይደል? የወንድ ልጅ ስሜትን ይገባሃል። ምን ያህል ወንድ ልጅ ማንነቱ ሲነጠቅበት አይወድም። ይገባሃል፣ ታውቀዋለህ። ወንድ ስለሆንክ ማብራራት አይጠበቅብኝም። እኔ ሴት ስለሆንክ ስለ ሴት ነው ማብራራት የምችለው። አንተ ግን ወንድ ስለሆንክ ስለ ወንድ ይገባሃል። ምን ስትላስበው ነው ግን አሁን እንደዚህ አይነት ነገር አደባባይ ላይ ለቋሉ እንዲያረጋዋለሁ ምናምን ብለህ ምን ስትላስበው ነው? እንዴትስ መጣልህ? ታይ ማስታረቅ ነው አይደል የፈለከው? እውነት ከሆነ ማለት ነው። እውነት እሱ ላይ መሳለቅ ካልፈለክ ማስታረቅ ከሆነ አላማክ ለምን ታይ። ልክ አይደለም ሩታ፣ እዚች ጋር ስተሻል። ወንድ ልጅ በክብሩ ስትመጪበት አይወድም። ተመለሽ። ለምን አላልካትም? የሷ ተባባሪ ሆነ የማይሆን ነገር ዝቃጭ ነገር ስታደርግ ተባባሪያ ሆነ ከምትሰራ ወይም እሱ ላይ ከምታደርግ እንደዛ ከምትሳለቅበት ታይ። መጥፎ ነው ይሄ። የባሰ ያቆራርጣችኋል አትላትም ነበር? የሚጠቅምህ ያ ነበር፣ ለሷ የምትጠቅማት ያ ነበር። አሁን ግን ጎታታል እንጂ አልጠቀምካትም። እኔ ልንገር፣ ጎታታል። ከሄርሜላ ጋር መሆን ከፈለክ ሁን፣ አይመለከተኝም። እኔ የሷን ህይወት የምታውቀው እሷ ናት።
ምን አይነት ሰው መምራት እንዳለባት የምታውቀው ሄርሜላ ናት፣ እኔ አይደለሁ። ግን ከወንድሜ ህይወት ውጡ፣ ውጡ፣ በቃ ውጡ። ምን ያርጋችሁ ግን? ታው ታው፣ መልሱ ይከብድባችኋል። አታርጉ እንደዚህ። ገባችሁ? ልክ አይደለም። ቀይ መስመር ነው ሁላችሁም ያለፋችሁት። ቀይ መስመር በጣም አለፋችሁ። ያ ደግሞ ልክ አይደለም። ወንድሜን አግኝቼዋለሁ። ዝምታን ነው የመረጠው። ግን ዝምታውን ያስፈራኛል። ሲጀመር ታናሽ ነው አይደል? አውቀዋለሁ። ግን ዝም አለ ማለት ያስፈራኛል። እኔ ሲጮህ ምናምን ይሻለኛል። ለኔ የማይነካ ፓርት ነው የነካችሁት። ብርቅ አይደለም እኮ ዛሬ ላይ በየሚዲያውና በየወንትኑ ብዙ ነገር እኮ እየሰማን ነው። ኖርማል ምን ይመጣል? ግን አድርገሽው ከሆነ እውነት አሁንም እያስፈራራሽ አስቀምጠዋለሁ ብለሽ ካሰብሽ ተሳስተሻል። ጨርሷል። በቃ መስመርሽን አለፍሽ። ከእንግዲህ ለሚፈጠረው ነገር እዝጌር ይርዳሽ ነው የምለው እኔ። በጣም እኛን ያከብረናል፣ በጣም ይፈራናል አብርሽ። ብዙ ነገሮች እንኳን እየጮህን እየተቆጣን ውስጥ ላይ ነገሮችን ገደብ ያበጅ ነበር። ብዙ ነገር ሊያወራ ይችላል፣ ግን መስመር አያልፍም ነበር። መሆን ያለበትም ምላችሁ የማይሆን ነገር ሊያሳልፍ ይችላል፣ ግን መስመር አያልፍም ነበር። እኛን ሰምቶ ብዙ የሚሆነው ነገር ነበረ። ሩታን በተመለከተ ራሱ የሆነ ነገር ሲወራ ራሱ መልስ ለመስጠት ራሱ ይከብደዋል። በሱ እንዳፈርኩት በሷ ነው አሁን ያፈርኩት ማለት ነው። እና ደግሞ ማለት ነው አንዳንድ የምትናገሩ ሰዎች አቁሙ፣ ለነገ ይበሉ። ዝም ብዬ አልናገርም። እኔ ሲጀመር እኔ ህይወት ላይ ቢከሰት ይሄ ምን ይሆን ነበር ብላችሁ አስቡ። እኔ ብዙ ጊዜ ህይወቴ ላይ የማስበው እንደዛ ነው። በነገራችን ላይ የትኛውም በኩል በየትኛውም መንገድ ይምጣ ይሄ ህይወት አንድ ሰው ላይ ቢከሰት ምን አይነት ስሜት ነው ያለው ብላችሁ ስትረዱት እስቲ ራሳችሁን አስገቡና እዩት። ነገሮች ለማየት ሞክሩ። አሁን ግን ለኔ ከባድ ነው የሚሆንብኝ። ብዙ ነገር ብያታለሁ፣ አምኛታለሁ፣ መመለስ ከፈለግሽ ብያታለሁ። ግን መንገዷ ልክ አይደለም። ተሳሳተች፣ ትልቅ ስህተት ሰራች። ዋጋ የተከፈለበት ነገር፣ ቤተሰብ ብዙ ነገር የሆነበት ነገር እንዲሁ ሜዳ ላይ በተነች። ያላትን እምነት ያላትን ፍቅር ከሱ ውስጥ ያለውን እንዳለ የጨረሰች ይመስለኛል። አሁን እሱ አላቅም በምን አይነት መንገድ እሱን ማረጋጋት እንደምችል አላቅም። ለምን መረጋጋት አለበት። የማይሆን ወንጀል ውስጥ እንዲገባ አልፈልግም። ወንድሜ በሰዎች እየተሰቃየ ባመነው ሰው እየተከዳ ብዙ ነገር እየሆነ ባለበት ሰዓት ላይ ሌላ ነገር ደግሞ ወንጀል ውስጥ እንዲገባ አልፈልግም። ብችል ከነኚህ ሁሉ ነገር አርቄ ባኖርኩት ደስ ይለኝ ነበር። አሁንም የተቻለኝን አደርጋለሁ። በጣም ውስጤ ስለተሰበረና በጣም ስለተሰማኝ ነው ቤተሰብ ወደ እናንተ የመጣሁትኝ ማለት ነው። ነገሮች ስለከበዱብኝ ይሄ ከቤታችን ነው። ምንም ማድረግ አንችልም። በነገራችን ላይ ሰው ማመን፣ ለሰው ልጅ የሆነ ነገር መሆን ፈልገነው አይደለም። ቤታችን ነው። ምን እናርገው? የተሰጣችሁ ጸጋ ከሆነ ምን ታረጉታላችሁ? ምንም አታረጉትም። ግን እኔ ምንም ብል ካሳለፍኩት አንፃር ነው ልላችሁ ነው። ይሄንን ምለው ይሄ ነው ቤተሰብ ያለኝ።